ሰላም እኔ ውድ ቤተሰቦች እንደምን አላችሁ እንደምን አመሻችሁ። እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቹ ዛሬም በብሩኬ ቤት ነው የመጡት። ቅመም እያልመጣችም ግን ደግሞ ሼር አድርገዋለች ማለት ነው። አንቺ ሰገጤ ብላታለች። እሷም ያው ሰግጣ እየሰራች ነው። ልቤ እስኪጠፋ ድረስ ነው የምወድክ ብላለች። እንግዲህ በዚህ በሰባት ቀን የምትወዱትን ሰው ምን አይነት ፍቅር ነው? የፍቅር አይነት አለው ወይ? ፍቅር ነው ወይ ስልህ በቀል የትኛው ነው? ይሄ መልሱ ለእናንተ ማለት ጥያቄውን እስኪ በኮሜንት ጻፉልኝ ማለት ነው። እንደው ማለት ነው ቅመምዬ፣ የኔ ቆንጆ፣ የኔ እናት፣ የኔ ቀበጥ ማለት ነው ማርያምን እንደው አስደስችን። እች ልጅ በቃ ሰግጣ መታብናለች። ተናግራም አናጋሪ ልታደርገን ነው በዚህ ጾም ማለት ነው። እና በቃ አስደስችን። ቤትሽን ገብተሽ ብቻ በቃ በምንም ይሁን በምንም ወይ ማለት ነው አስደስችን። እሱ ቅመሟ ብልጥ እየሆነችልኝ አይደለም አሳልፋ እየሰጠችኝ ነው እያለች ነው። እና የምትወጁን ሰው እንደዚህ እያፈቀርሽው ትላንትና ባይዞ ማርያምን አንጀቴን የበላችኝ ማለት በቃ ይሆናል አይደል? አንደኛ እንትናት ማለት ቅመሟ የእሱ እንትን ነው የምታስቀድመው፣ የእሱ ፍላጎት ታስቀድማለች። እሱ የሚያስደስተው ነገር ከሆነ ልተውለት ነው የምትለው ማለት ነው። ይሄ ኔቨር መሆን የለበትም። የምትወጂውን ሰው የምታፈቅሪውን ሰው የሚወድሽን የሚያፈቅርሽን ሰው እሱ እኮ ባይዞ ማርያምን ቅመሟ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ለዛ እኮ ነው ይህ ግብድዬ ጥፋት እያጠፋ ያለው። እና እንደዚህ አይነት መስዋዕትነትን የተከፈለለትን ፍቅር እናንተ በማል ገብታችሁ የማይሆን ነገርን አትናገሩ። እና የኔ እናት የኔ ቅመም ነገ በቃ አስደስችን በምንም ወይ ማለት ነው። ቤተሽን ገብተሽ በቃ ምንም ማለት ነው። እና ፍቅር ፈተና የበዛበትን ፍቅር አትጥሉት። እና የኔ ቆንጆ ነገ አስደስችን ማለት ነው። ቅመምዬን ያው እንዴት እንደሚወዳት ላይቭ ላይ እየተናገረ ነበረ። ትላንትና ባይዘ ዘና ነበረ እያደረገ ነው የነበረው። እናንተም በስተ መጨረሻም ልብ ገዛችሁ መሰለኝ፣ መጽሐፍ አቆማችሁ ማለት ነው። አንዳንዴ ማለት የራሳችን ማንነታችን ነው እየታያለው። ይሄ አልታወቃችሁም እንጂ በእውነት ማንነታችን ነው የሚታወቀው በምንድን ነው? ግዴታ ፌስ ቱ ፌስ ተያይተን አይደለም። በምንናደርገው ድርጊት በምንጽፈው ጽሁፍ የኛ ማንነት ይለካል ማለት ነው። እና እንደዛ እንዳትለኩ ባካችሁ ምክር እየመከራችሁ ነበረ። ተው አሰግጡ፣ ተው የሰገጠ ጎሜታ አትጻፉ፣ ተው የዛሬ ብቻ አትዩ፣ የነገዩ ነገ ታርቀን እንመጣለን እያላችሁ እየለመናችሁ ነበረ። ያው ዋርኒንግ አሰጣችሁት፣ ግን ደግሞ ያው በኮፒልኝ ምናምን ተመለሰ መሰለኝ። እኔ መጨረሻን እያየሁት ጸሎትም እያደረገ ነበረ። ባይዘወይ ውዳሴ ማርያም ሳላደርስ ወጥቼ አላቅም። አንድ ቀን አስቸኳይ መንገድ ነበረብኝ። በሌሊት ወጥቼ እንደዚህ የሆነ ነገር አጋጠመኝ መኪና ላይ ምናምን እያለ ነበረ። ትልቅ ትምህርት ውሰዱበት። አንደኛ ጸሎት ጀምራችሁ የምታቋርጡት ጸሎት ምን ያህል ጥቅም እንዳላት ማወቅ መቻል አለባችሁ። የእመቤታችን ቅድስት ድንግል ማርያም በረከቷ ረድኤቷ ይደርብን ማለት ነው። ያንተን ሰማች እኛንም ትስማን ማለት ነው። ሁሌ እኮ ነው ሁሌ እመቤቴ ነው የሚለው ከአንደበቷ አጠፋም። 666 ብላችሁ የምትጽፉ ያው እናንተ እንደዛ በዛ ውስጥ ናችሁ እንዳንል እንጃ የእነሱ ፎቶን አደረጋችሁ ማለት ነው። እና ልቦና ይስጣችሁ ማለት ነው። እና ቅመምዬን አስከብራት እያላችሁት ነበረ። አንድ ሰው ማለት እኔ እንጃ አስከብራት ብለን ለመናገር ራሱ እኛ ማነን? መጀመሪያ እኔ ሳከብረው ነው የሆነ ሰው የሚያከብረኝ አይደል? እኔ የፈለግኩን ነገር እያደረግኩት ለምን አታከብረኝም ልለው አልችልም። ቢኮስ እኔ መች አከበርኩት? ስለዚህ እናንተ እንደዚህ እያላችሁት እከሌን አስከብር ማለት አትችሉም። መጀመሪያ እናንተ ስለ ክብር አታቁማ። ስለዚህ እነሱ ነገሩን አልቆ ማለት ነው። ነገ ሌላ ቀን ነው ይመጣሉ። ደግሞ እነኚህ ልጆች አንድ ናቸው ማለት ነው። ሌላው ደግሞ ቅመምዬ የኔ ቆንጆ የኔ እናት ማለት ነው ሼር እንዳደረገችው እንዳያችሁ አይታችኋል። አንቺ ሰገጤን ያለችው ሰገጣ መታብናለች ቅመምዬ።
ሌላው ብሩክ ምንድናለው ባህሪ መቀየር አልቻልኩም፣ ሰዎችን ማስከፋት አልፈልግም፣ ሰዎችን መጥፎ ነገር ካደረጉብኝ ክፉ ካደረጉብኝ መልሼ ክፉ ማድረግ አልፈልግም፣ ቂም አይልዝም ብሏልና ባህሪን ማስተካከል አልቻልኩም ብሏል። አንደኛ ነገር ባህሪ ማስተካከል አይቻልም፣ መቀየርም አይቻልም። እግዚአብሔር የሚሰጠን ነው፣ አብሮ የሚወለድ ነገር ነው ማለት ነው። ይሄ ሁላችንም ነው። ሁላችን ላይ ባህሪያችንን መቀየር አንችልም። ባይዘዊ እግዚአብሔር የሰጠን አብሮ የሚወለድ ነገር ስለሆነ ማለት ነው። ባህሪ ደግሞ እናንተ ሰዎችን የምትቀይሙበት የምታስቀይሙበት ወይም ቂም የምትይዙበት አይደለም። ይህን እንደዚህ አይነት ደግሞ ባህሪ አይሰጠም እግዚአብሔር ማለት ነው። ብሩክ ላይ ያለው ምንድን ነው? ይሉንታ ነው። አሁን ይሉንታ ምንድን ነው? እከሌ ምን ይለኛል፣ ትቀየመኛለች፣ አስከፋታለሁ፣ ትከፋብኛለች፣ አጣታለሁ ወይስ ምናምን የሚል አለበት ብሩክ ላይ ማለት ነው። ነጮች ምን ይላሉ መሰላችሁ? ድሌት ኔጋቲቭ ፒፕል ይላሉ። እና የማይጠቅምህን ሰው ሰርስ ወይም ሪሙቭ አድርገው፣ የማይጠቅምህን ሰው ማለት ነው። ማለት ተከሌ ይህንን አይጠቅመኝም፣ እናንተ ናችሁ የምታውቁት ያንን ሰንበዴ ማለት ነው። ያንን ሰው መሸሽ ወይም መራቅ ወይም መሰረዝ ማለት ነው። ፎርጌት ዩር ፓስት፣ ያለፈ ነገር በቃ መርሳት አለባችሁ ብዬ አስባለሁኝ። ያለፋችሁት ነገር አሁን የትላንትናውን ተምራችሁበት እንጂ አማራችሁበት ማለፍ የለበትም። ሶ መርሳት አለባችሁ። የወደፊት ነው ማስተካከል ያለባችሁ ብዬ አስባለሁኝ። ግን ዋናው ምንድን ነው? በዛ ውስጥ የምትማሩበት መቀበልም ያለባችሁ ምንድን ነው? አክሴፕት ዩር ሚስቴካችሁ በቃ ይሄ ማናችንም ነው። ስህተታችንን ግዴታ መቀበል አለብን። ምክንያቱም ደግመን እንዳንሳሳት ማለት ነው። የተሳሳትነውን ነገር መቀበል አለብን። ፈተናም ስንፈተን ኤክስ የገባብንን ነገር እንቀበላለን አይደል? ይሄንን ተምራችሁት ማለት ነው። ተምራችሁት ተሳስታችሁ ነው ኤክስ የሚገባው አይደል? እያወቃችሁ አይገባም መቼም። ስለዚህ መቀበል አለባችሁ ማለት ነው። አሁን ብሩክ በቃ ይሄ ነገራቶችን አስተካክል፣ ፊክስ አድርግ ብዬ አስባለሁኝ። ብቻ ያው ሰዎችን የምትቀርቡበትን መንገድ ያው ገደብን ቢኖረውም እሱ በቃ ማስቀየም ምናምን አይፈልግም። ይሄ ደግሞ በአንዳንድ በኩል እንደዚህ አይነት ቂም ማትይዙ ነገር ከሆነ መስማሚ በጣም መሰጠት ነው። ማርያምን ጸሎታችሁ ይሰማላችኋል። በቃ ነገራቶችን በቃ ባላሰባችሁት እንትን ነው ትንሽዬ ጸሎት ነው የሚቀበላችሁ ማለት ነውና